በቃ በህይወት ውስጥ ዝናብ ይኖራል ወይንም ደግሞ መጥፎ ነገሮች ይኖራል። ያንንም ደግሞ ኤክስፔክት ልታደርጉ ይገባል። ሊያጋጥማችሁ የሚችለውን በጣም መጥፎ የሚባለውን ነገር አስቡት፣ ምክንያቱም ሊያጋጥማችሁ ስለሚችል። ከዛ እውነታ ጋርም ራሳችሁን አላምዱ ነው የሚለን። ምንም እንኳን ቤተሰባችሁን አጥብቃችሁ የምትወዱና ከነሱ መለየት የማትፈልጉ አይነት ሰዎች ብትሆኑ ቤተሰቦቻችሁ የሚያርፉበት የሚሞቱበት ቀን አለ። ይሄ ነገር ከተፈጠረ እንደዚህ የሚያስከፋኝ ነገር አይኖርም ብላችሁ ያሰባችሁትም ነገር ይፈጠራል። ምክንያቱም ህይወት እንደዛ ነች። ታዲያ ስቶይኮቹ የሚመክሩት ምክር ምንድን ነው ትሉ ይሆናል። ቮለንተሪ ዲስኮምፈርት ይሉታል። ሆን ብላችሁ ራሳችሁን ከምቾት ውስጥ ማውጣት። ከምቾት ውስጥ ራሳችሁን የምታወጡት ግን በአንድ ምክንያት ነው። መልሳችሁ ላላችሁበት ቦታ ለምቾታችሁ እንድታመሰግኑ ማለት ነው። ስለዚህ አሁን ማታ አልጋችሁ ላይ ከመተኛት ይልቅ መሬት ላይ ለመተኛት ሞክሩ። ከአንድ ጎን ወደ ሌላ ጎን ስትገላበጡ የመሬቱ ቅዝቃዜና አለመመቸቱ በደንብ ይረብሻችሁ። ጠዋት ተነስታችሁ በሞቀ ውሃ ሻወር የምትወስዱ ከሆነ ቀዝቃዛ አድርጉት። በቤታችሁ ውስጥ ብዙ የምትበሉት ምግብም ካለ እነዛን ምግቦች ለሌሎች ሰዎች ሰጥታችሁ እናንተ ለ3 ለ4 ቀን ድንች ብቻ እየበላችሁ አሉ። እንደነዚህ አይነት ተግባሮችን ስትተገብሩ ነው እንግዲህ ምን አይነት ጥሩ የሚባል ህይወት እስከዛሬ ስትኖሩ እንደነበረ ልብ የምትሉት። ማመስገን የሚባለውንም ነገር በደንብ ታውቁታላችሁ። ምንም አይነት መጥፎ ነገር ቢመጣም እነዛን ነገሮች ዘልቃችሁ የማለፍ እድሉ እንዳላችሁ አቅሙም እንዳላችሁ እያወቃችሁ ትመጣላችሁ። ያም የሆነው ግን ትክክለኛ የሚባል ማይንድሴት ካላችሁ። ከማመስገንም ውጪ በህይወታችሁ ውስጥ ወደፊት የማይመቹ ሁኔታዎች ቢፈጠሩ ራሳችሁን የምታላምዱበት እነዛን መጥፎ እድሎች ወይንም ደግሞ መጥፎ ነገር አጋጠመኝ ብላችሁ ያሰባችሁበትን ጊዜ የምታልፉባቸውን ሁኔታዎች ትፈጥራላችሁ። በዚህ ዘመን ከእንቅልፋችን በነቃን ሰዓት እስከምንተኛም ድረስ ማስታወቂያዎችን ስናይ ነው የምንውለው። ይህንን ነገር ካልገዛችሁ እንደዚህ አይሰማችሁ። ይህን ያህል ገንዘብ ካልሰራችሁ እንደዚህ አይነት ደስታ አታገኙ። እንደዚህ አይነት ልብስ ካለበሳችሁ እንዲህ አይነት ስሜት አይሰማችሁ። እንደነዚህ አይነት ማስታወቂያዎችን እያየን ሁሌም ቢሆን የማያስፈልጉንን ቁሳቁሶች ለማባረር እንፈልጋለን። ወደዚህ ዓለም ስንመጣ ምንም ነገር ሳናቅ ነው የምንመጣው ማለት እንችላለን። ነገር ግን ቤታችን ውስጥ የምንማረው ነገር አለ። ትምህርት ቤት ውስጥም እንደዛው ልጆች ነንና ዓለምንም እየተመለከትን ከዓለምም በአይናችን የምንማረው ነገር አለ። እነዚህ ሁሉ እውቀቶች አሁን በተለያየ አቅጣጫ ነው የሚመጡት። ነገር ግን እነዚህን ያወቅናቸውን ነገሮች እንዳለ ግዴታ በውስጣችን ውስጥ ማስቀረት አለብን ወይ? የተቀበልነውን ነገር እንዳለ እምነታችን አድርገን የምንሄድ ከሆነ በህይወታችን ውስጥ እኛ ራሳችን የምንቸገርበትን እንቅፋት አስቀምጠናል ማለት ነው። አንሪያሊስቲክ የሚባል ኤክስፔክቴሽን ይዘን መንቀሳቀስ እንጀምራለን። ከእውነታ ጋር የማይጣጣሙ ነገሮችን ማለት ነው። ያም ደግሞ እኛን በህይወት ውስጥ እንድንከፋ የሚያደርገን ብቸኛው ነገር ይሆናል። በዚህም መንገድ ደግሞ መኖር አለብን ማለት አይደለም። ስለዚህ በህይወታችን ውስጥ ምን ላይ ማተኮር አለብን? ራሳችንን ማሻሻል ላይ ልብ ብንል ወይንም ብናተኩር ጥሩ ነው። ይህንን ለማ ብለን ነው የምናደርገው? ለራሳችን ብለን የምናደርጋቸውንም